ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጥቷል። ለአቡነ ሳይሮስ አቡነ ሳይሮስን የመረጣቸው አባቶቼ በጣም አዝኜባቸዋለሁ። እናንተም ቤትን የምታከማችሁ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋህዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ ይሁን። በጠብቆቱ በመግቦቱ ያልተለየን ሕያው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን እያል ሁላችንም እግዚአብሔር ይመስገን እያል እናመስግን። እንግዲህ በዛሬው ቪዲዮ በርካታ የቅድስት ቤተክርስቲያናችን ወቅታዊ ጉዳዮች መረጃዎች የምንዳስበትን ቪዲዮ ዝግጅት ይዤላችሁ ቀርቤያለሁ ማለት ነው። አቡነ ሳይሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል። ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ለምንድን ነው አቡነ ሳይሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይሄን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየን ቤተክርስቲያንን ቢይዙ እነዚህ ሰዎች? ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እንዲህን ቃል ተጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎን ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ በዚህ ሰውዬ ላይ የሰራውትን ቪዲዮ ለምን ማስተፋት እንደፈለጋችሁ አላውቅም። እውነትን ከመናገር መቼም ቢሆን ዘራ አታረጉት። ኦርቶዶክሳውያን ወጣት በዚህ ሰዓት የነቃበት ሰዓት ማንንም እውነትን ከመናገር ዘራ አታረጉት። እኛ ኦርቶዶክሳውያን ለማህተባችን ፊት ለፊት ነው የምንቆመው። በምትችሉት መጠን ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር ብቻ ቫይራል መውጣት እንዳለ እንዲወጣ ማድረግ ያለባችሁን አድርጉልኝ። በደንብ ኮፒ ሊንክ አድርጉልኝ። ትናንትና የፈሰሰው የኦርቶዶክሳውያን ደምስ የዛውላ ወጣት የዛውላ አባት የዛውላ እናት ደምስ ዛሬ እኮ ቤተሰብ አላቸው። ምን እንዲያዩ ነው? በብፁዕ አቡነ አብርሃም ቦታ እነዚህን አባት የሾማችሁት ምን ብለን እንድንቀበላችሁ ነው? እኛ ጊዜን የጠበቀ ሹመት አንፈልግም። ቤተ ክርስቲያን ነው ክርስቶሳዊ መንፈስ ቅዱስን የጠበቀ ሹመት ነው የምንፈልገው። ምንድነው ያሳያችሁ? ምንድነው? የእናንተ ክህነት ሲነካ ቤተክርስቲያንን ጥቁር አስለብሳችሁ፣ የእናንተ የሆነ ነገር ሲነካ ምእመኑን ጥቁር አስለብሳችሁ ኦርቶዶክስ ቤተክርስቲያን ተደፈረች እሪምቧ ትላላችሁ። ከዛስ ካወገዛችሁ በኋላ አምጥታችሁ ደግሞ ድጋሚ ትሾማላችሁ። ምንድነው እኛ እንድንናገር የፈለጋችሁት? አረ በጣም ነው የሚያሳፍረው። ለእናንተ ብሎ የወጣ ኦርቶዶክሳዊ የለም። ያኔ ቤተክርስቲያኔ ክርስቶስ ተነካብኝ ብሎ የወጣ ኦርቶዶክሳዊ ነው ያለው። ክህነት አይደገምም። ደገማችሁ፣ አይታደስም። አደሳችሁ ድጋሚ ሹመት። አረ በጣም ያሳፍራል፣ በጣም ያሳፍራል። በጣም ኦርቶዶክስ ቤተክርስቲያን በዘመኗ እንደዚህ አይነት የተጨቆነችበት ጊዜ፣ ዘረኝነት የተስፋፋበት ጊዜ የለም። ድብና አድርገን ግልጹን ነው የምንነግራችሁ። እኛ በማህተባችን አንደራደር። ይህንን ሹመት ምን ብለን እንድንቀበል ነው የፈለጋችሁት? ምን ብለን? በጣም ያሳፍራል፣ በጣም ማለት ነው። በእውነት እንደዚህ አይነት ሀዘን ገጥሞና አያውቅም። ቤተክርስቲያን በፖለቲካ ተሸነፈች። ቤተክርስቲያን በዘረኞች ተሸነፈች። ቤተክርስቲያን አሳልፈው ለሚሰጧት አባቶቻችን አሳልፈው ሰጡን። ይህ ውሳኔ እጅግ በጣም የሚያሳዝን ነው። የቅዱስ ሲኖዶስ ዋና ጸሐፊና የአዲስ አበባ ሀገረ ስብከትን በተመለከተ አሁን ምንም አልልም። ከዚህ በፊት ብፁዕ አቡነ ሄኖክ ሲመረጡ አውሮፓ ስዊድን ሆኜ እንኳን ደስ አሎት ብዬ ነበረ ወዳጄ ስለነበሩ። ነገር ግን ወንበር ይቀይራልና ተቀይረው አዲስ አበባ ሀገረ ስብከትን ምን እንዳደረጉ የምናውቀው ነው። ዛሬም ወንበር ላይ የተቀመጡት ምን እንደሚሰሩ ስለማናቅ አስቀድሞ ማመስገን ለነገ ሐሜት ይቸግራልና ይሄ ነው ያ ነው አንልም። ነገር ግን ስህተቶችን ስናይ ዝም ብለን ለማንም የምናልፈው ጉዳይ አይደለም። አዎ እንደፈራነው እንደሰጋነው እኛ ስንተኛ ፖለቲከኞች 24 ሰዓት እንቅልፍ አልነበራቸውምና ጉድጓድ ሲቆፍሩ ድንጋዩን ሲቆፍሩ ሲያነሱ ቆይተው
ጉድጓድ ማሾች፣ ድንጋይ ፈንቃዮች፣ በቤት ውስጥ ለውስጥ ሥራ ይሰሩ የነበሩ ሐሳባቸው ተሳክቷል። ዛሬ ውስኪ ይራጫሉ፣ ጮማ ይቆርጣሉ፣ ጠጅ ይጨልጣሉ። ስለ ቤተ ክርስቲያን የማይገዳቸው፣ ስለ ትውልድ የማይገዳቸው፣ ስለ ሞቱ ሰዎች የማይገዳቸው፣ ስለ ወንጌል መጥፋት የማይገዳቸው፣ ስለ አብያተ ክርስቲያናት መፍረስ፣ ስለ ገዳማት መዘጋት የማይቆጫቸው አሳልፈው ሰጥተውናል። ኢካቦድ አድርገውናል። መቼም ይሁን መቼ በእግዚአብሔርና በኢትዮጵያዊነት ተስፋ አንቆርጥም። በደላችን ስለበዛ፣ ኃጢአታችን ስለበዛ፣ ግፋችን ስለበዛ እግዚአብሔር አሳልፎ ለነ ብፁዕ አቡነ ሳይሮስ ሰጠን። የኛ አባቶች ሌላ ስራ ይሰራሉ ብለን ስንመካ፣ ሌላ መልካም ነገር ያደርጋሉ ብለን ስንመካ፣ ትላንት ቀኖና የጣሱት እንኳን ሳይጸጽታቸው ዛሬ እንዲህ አይነት አሳዛኝ ውሳኔ መወሰናቸው እጅግ በጣም አስከፍቶናል፣ አፍረናልም፣ አዝነናልም። ግን በእግዚአብሔር አሁንም በድጋሚ መቼም ይሁን መቼ ተስፋ አንቆርጥም። እግዚአብሔር በማይክሮ ሰከንድ ውስጥ ታሪክ መስራት ይችላል። ተአምራትን ማድረግ ይችላል። እግዚአብሔር ሲመታ አይታይም ሲጥል እንጂ። የነ አቡነ ሳይሮስ ግሩፕ ከነ አባ ሰረቀ ጋር በመሆን ይችን ቤተ ክርስቲያን አሳልፎ ለመስጠት የሚደረገው ሽኩቻ ሃይማኖታዊ ሳይሆን ፖለቲካዊ እንደሆነ አስረግጠን እንናገራለን። ዘር ውስጥ የተደበቀ ፖለቲካ፣ ማንነትን ለማሳጣት የታሰበ ፖለቲካ። ስለዚህ ማናችንም በተወሰነ ውሳኔ ሳንደናገጥ ከቤተ ክርስቲያን አንራቅ፣ ከቤተ ክርስቲያን አንውጣ። በምንም መልኩ ይሁን በእግዚአብሔር ተስፋ አንቁረጥ። አዎ ኢካቦድ ሆነናል። አዎ ገዳማት ተዘግተዋል፣ አብያተ ክርስቲያናት ፈርሰዋል፣ ወንጌል ተዳክሟል፣ ሙስና በዝቷል፣ ዘረኝነት ነግሷል፣ ፖለቲካ ቤተ ክርስቲያን ውስጥ ገብቷል። ኢካቦድ ሆነናል። ግን ተስፋ አንቆርጥም። ከቤተ ክርስቲያን ይልቅ ለጓደኛ መቆም፣ ለሌላው መቆም ይሄ በትክክል እያየነው ነው። ለቤተ ክርስቲያን መቆም የሚገባው ሰው ለአባ አብርሃም ቢቆም ምን ትርጉም ይሰጠዋል? አባ አብርሃም እዚያው ቤተ ክርስቲያኒቱ ላይ ቆሞ ካገኘው አባ አብርሃምን አይደለም እየደገፈው ያለ ቤተ ክርስቲያኒቱን ነው ማለት ነው። እያስተጋባ ያለ የቤተ ክርስቲያኒቷን ክብር ነው ማለት ነው። አሁን ግን የምናያቸው የእያንዳንዱ ደጋፊ ያለው ስቶ የወጣውን ከሐዲዱ ስቶ የወጣውም ደጋፊ ያለው፣ በሐዲዱ መስመሩን ጠብቆ የሚሄደውም ደጋፊ ያለው። ስለዚህ የትኛው ይበዛል? ቅድም ተነጋግረናል። ከእውነት የራቁ ሰዎች ምርጫቸው ከእውነት የራቀ ነገርን ነው። እውነትን የያዙ ሰዎች ደግሞ ምርጫቸው እውነትን ነው። ስለዚህ ዓለሙ ዛሬ ምን ይመስላል ለእናንተ እተወዋለሁ። ስለዚህ ወደ ቤተ ክርስቲያኒቱ ቅድሚያ ለቤተ ክርስቲያን እንስጥ የሚለውን ገንዘብ እናድርገው። በገንዘብ ላይ ብቻ ትኩረት እየተሰጠ ነው። ይሄ ምንም የሚያነጋግር ነገር አይደለም። እርግጠኛ ነኝ እነዚህ የዘመኑ ሚዲያዎች 5 ሳንቲም የማይከፈልባቸው ቢሆኑ ሁሉም ቢያቆም እዚያ ውስጥ ለጽድቅ ብሎ የሚሰራ ብቻውን ይገኛል ብላችሁ ታስባላችሁ? ተሳስቼ ከሆነ እንድታርሙ። አለ የሚጽፍ ማንም አይኖርም። እርግጠኛ ነኝ ማንም አይኖርም። ምናልባት እንደው ጨርሶ ላለመደምደም ከንቱ ውዳሴ የሚባል ደግሞ ዋጋ አለ አይደለ? እሱ የሚጠልፈው አባቦ መባልን የሚፈልግ ብቅ ብቅ ሊል ይችል ይሆናል። አለበለዚያ ዳቦ ፍለጋ ነው የሚሄደው። አይደለም እዚህ ጋር ጽሑፉን ተውት። ዛሬ ያለው አዋዳሽ ቀዳሽ አመስጋኝ በቤተ ክርስቲያኒቱ ከኔ ጀምሮ ያለው ወደ ላይ ያለውን ልተወውና እስከ ታች ድረስ እስከ በር ዘጊው ከፋቹ ድረስ ያለው ቤተ ክርስቲያን በቃ ከዚህ ቀን ጀምሮ 5 ሳንቲም የምትከፍለው የላትም። ስለዚህ ጥንት አባቶቻችን በነፃ የተማሩትን በነፃ አገልግሎት ይሰጡ ነበረ። በነፃ ቤተ ክርስቲያን አስተማረቻቸው። በነፃ ይቀድሳሉ፣ በነፃ ያወድሳሉ፣ በነፃ ይሰብካሉ፣ በነፃ ያስተምራሉ። በነፃ ማንኛውንም ነገር እግዚአብሔር የሰጣቸውን ከእግዚአብሔር ዋጋ እየተቀበሉ ይሰሩ ነበረ። እናንተም ወደዚህው ተመለሱ፣ በቃ አሁን የሚከፈል የለም ቢባል ቄስ ይገኙ ቤተ ክርስቲያን ውስጥ? የገጠሪቷ ቤተ ክርስቲያን አሉ ዛሬ እዚህ ከተማው ላይ ነው የምላችሁ። ይገኙ ይሆን? ኧረ በእኔ ደረጃ የለውም እናሰጋለን። የምን ቄሱ ብቻ የምን ዲያቆኑ ብቻ።
እነሱስ ምክንያት ይኖራቸዋል። ልጆች አሉ፣ ትዳር አለ። ትዳር የሌለው ምንም የሌለው መነኩሴው ይገኝ ይሆን? ምክንያቱም ክርክሩ አሁን ደሞዝ አነሰን ነው፣ እድገት አነሰን ነው። የሚበላበትን እንጂ የሚሰራበትን ፈላጊ ማንም የለም። ይሄ ወቅቱ ያመጣው ችግር ነው እንጂ አባቶቻችን በደረቅ ቁራሽ በጥርኝ ውሃ በፍኝ ቆሎ ራሳቸውን ገዝተው አንጀት ሲያጥራቸው አንጀታቸውን በደንጊያ እያሰሩ ደንጊያ አድርገው እዚህ ላይ አስተምረዋል፣ መክረዋል። ይችን ታላቅ ቤተክርስቲያን እዚህ ዘመን አድርሰዋታል። እኔና እናንተ ዘመን ስንደርስ ደግሞ ብዙ ፈተናዎች ላይ ነውና ያለች ቤተክርስቲያኒቱ እንድትሻገር መወያየታችን፣ መመካከራችን፣ ችግሮቻችን ማዋቃችን በጣም የሚያኮራ ስለሆነ በዚህው ቀጥሉበት ነው። የበላይ አካል ምንድነው ለሚዲያው ቅርብ ቢሆን የተባለው? ለመሆን ዝግጁ ነን። ንገሩ፣ ምንም ችግር የለም። ጀምረናል። ገጠመኝ ዛሬ ራቅ ብለን ይሄን ስልጠና የጀመርነው እንጂ ግንኙነት ከጀመርን አመት አስቆጥረናል፣ አልፏል። ግን ትልቁ ችግር እናንተው ቅድም ጠቅሳችሁታል። አንድ ስራ ስንጀምር ሌላ አጀንዳ ይሰጠናል። የተሰጠንን አጀንዳ ተቀብለን ስንንደፋደፍ ቀኑ መሽቶብን ወደ ሁለተኛው ያሸጋግሩናል። አሁን ግን አጀንዳ ተቀባይ መሆኑን እንተውና ብንችል አጀንዳ እንስጣቸው ለሰዎች፣ ባንችል ግን የኛን አጀንዳ ለኛ አድርገን እንነጋገርበት፣ እንወያይበት፣ እንመካከርበት፣ ራሳችንን እንጠብቅ ብለን ተቀራርቦ ለመስራት ወስነን ነው ይህ ስልጠናም የተጀመረው። እናንተም ፈቃደኞቹ ናችሁ። በዚህ በመምጣታችሁ በጣም ደስ ብሎኛል። እግዚአብሔር ይባርክልን እላለሁ። እንደ የተጠቀሱት ወሳኞች ስለሆኑ ደግሜ ለእናንተ በማቅረቢያ አትታዘቡኝ። መጥበቅ አለበት ብዬ አጥባቂ አራቂ የሚባል ነገር ታውቃላችሁ። አዲስ እኔ ከምናገር እናንተ ያቀረባችሁልኝን ባጠብቀው ደስ ስላለኝ ነው። ሌብነት በቤተ ክርስቲያኒቷ አለ፣ በቤተ ክርስቲያን ውስጥ አለ። ምንም ጥርጥር የለውም፣ ምንም ጥርጥር የለውም። ግን ችግሩ ማን ነው ሌባው የሚል ጥያቄ ቢመጣ እኔ ነኝ ባዩ ማን ነው? መልሳላችሁ? ሌብነቱ አለ። ሌባ ብሎ የሚናገረው ደግሞ ሁሉም ነው። የሚሰርቀውም የማይሰርቀውም ሌባ አለ ብሎ ያወራል። ተባባሪውም አስተባባሪውም ሌባ አለ ብሎ ያወራል። አቀባዩም ተቀባዩም ሌባ አለ ብሎ ያወራል። ጠቋሚውም አስጠቋሚውም ሌባ አለ ብሎ ያወራል። ባለቤቱ ማን ይሆን? ማን ነው እብዱ የሚል አንድ እንትን አይቼ ነበር። ማን ነው እብዱ? እብዱ ነው እኮ ማን ነው እብዱ የሚል ራሱ ብድግ ያሉት ሰዎች ማን ነው እብዱ ይላል። እውነቱን ነው። እሱም በሱ ዓለም ጤነኛ ነው። በሱ ዓለም ሌላው እብድ ነው። ምክንያቱም የሚያይበት አይኑ የተለየ ስለሆነ እሱን እብድ ያለው ሰው ሌላ ነው፣ እብድ የሚለው እሱ ደግሞ ሌላ ሰው ነው። ስለዚህ ሌባን ለማጥፋት ሁልጊዜ የማይስማማትን ስም ለቅድስት ቤተክርስቲያን እየሰጠን ከመኖር ይልቅ እንደው ይነስ ይብዛ። ከእናንተ አሁን የተሰወረ ሌባ ይኖራል? እውነት እንስራ ብትሉ ሚዲያዎች እዚህ ያላችሁት ብዙ ናቸው። አሁን እውነት እንስራ ብትሉ ሌባውን ሳምንት አይደለም ወር አይደለም በቀን ትደርሱበታላችሁ ከጥሩ መረጃ ጋር። የዚያ ጊዜ ያ ሌባ ያፍራል። የቤተ ክርስቲያኒቷ ስም ክብር ይጠበቃል። አለበለዚያ ቤተ ክርስቲያን በሌባ ተወራለች፣ በሌባ ተከባለች፣ በሌባ በዘራፋዮች በዚህ አይነት ቡድን ይህን በየጊዜው እንለቀዋለን። ቅድም ነግረውናል ለመምህር ነጻነት። ለማን ያንን መልእክት የምናስተላልፈው? እስኪ ንገሩ። ለወዳጆቻችን ሚዲያው ተከታዩ ሁሉ ነው። እንግዲህ የተለየ የምስጢር መሰብሰቢያ ያለን አይመስለኝም። ሚዲያው ላይ የምናየው ሁሉም የተለያየ እምነት ያለውም የሌለውም ትንሹም ትልቁም ምሁሩም የምሁሩም ሁሉም ነው የሚመለከተው። ጠላቱም ወዳጁም ሁሉም ነው የሚመለከተው። ስለዚህ የቤተክርስቲያንን ውድቀት ነው የሚያፋጥን ትንሣኤዋን ከሆነ ለማፋጠን የፈለግነው ሌባውን አድኖ በዚህ ቤተክርስቲያን ወይም በጠቅላይ ቤተ ክህነት ወይም በዚህ ሀገረ ስብከት እንደዚህ አይነት ሌቦች እጅ ከፍንጅ ተይዘዋል ብሎ እጅ ከፍንጅ ይዞ በቤተ ክርስቲያን ቀኖና የሚቀጡትን በቤተ ክርስቲያን ቀኖና በወንጀል የሚቀጡትን ወደ መንግስት ወስዶ አሳልፎ ሰጥቶ ቤተ ክርስቲያኒቱን ነፃ ማድረግ ካልቻል ሁሉ ጊዜ ሌባ አለ ዘራፊ አለ እያልን ስናወራ መኖሩ ማንን ነው የሚጠቅመው?
ቤተ ክርስቲያኒቱን ነው የሚጎዳ እንጂ አይጠቅማትም መኖሩ የተረጋገጠ ስለሆነ። ስለዚህ እንፈልግ ሌባውን ስሙን ብቻ ሳይሆን በግብር እንወቀው፣ እንድረስበት፣ ለማስተካከል የቤተ ክርስቲያኒቷን ክብር ለመጠበቅ